ትንሿዬ ደህና ነሽ ወይ? እውነት ደህና ነሽ ወይ? አዎ ደህና ነኝ። እውነት ደህና ነኝ። አዎ እኔ እኮ አሁን የጠለፉሽ ለታ ምንም አላደረጉሽ? ምንም አላደረጉኝ። እኔ እኮ ተምኔው አያት ታረጊኛለሽ ብዬ ስጠብቅ የልጅ ልጄን ይጎዱብኛል ብዬ እንዴት ተጨነቁ። የምን የልጅ ልጅ ነው ትላለች ትንሿዬም የኢዙ እናት። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዴት ታበረታቱኝ ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ አስተማሪውና ተወዳጁ እንደዚሁም ደግሞ ፊልማ የበዛበት ትንሿ ድራማ እንደቀጠለ ነው። አስተማሪና ደስ የሚል ነው ማለት ነው። እንግዲህ የኢዙዬና ትንሿዬ እንኳን ልታረግዝና ጭራሽም ገና ህፃኖች እንደምናያት እናም እያውጣጣቻት ነው። እኔ እኮ የልጅ ልጄን ይጎዱብኛል ብዬ እየተጠለፍሽ ለታ በጣም ነበረ እየፈራሁት ትላለች። ትንሿም ትደነግጥና የምን የልጅ ልጅ ነው የምትይው? የምን የልጅ ልጅ? እርጉዝ አይደለሁም አለች። አረ ተይ ተይ ትንሿዬ ተይ፣ እውነት እኔ ልጅ ማነው እርጉዝ አይደለሁም ስታት፣ አሁን እቀየምሻለሁ። እውነት እኔ እርጉዝ አይደለም አጥታታለች። ታፋት ቆይ ምን ችግር አለው? ብታምንልኝ ምን ችግር አለው? እመኝልኝ እርጉዝ ነኝ በይኝ እመኝልኝ ስትል አቶ አብዬ እንግዲህ መጡ። ድንገት እታለም ሳሎን ማን እንዳለ ገምች አላት። እንዴ ማንስ ቢኖር ያንተ እንዲፈገግ ማለት ምን አመጣው? ማንስ ቢኖር ያንተ ፈገግ ማለት ምን አመጣው? ኩንዴ ሀዳስ አረን ያላልኩም ትንሿ ብያለሁ እንዴ አሏቷ አብዬ። ትንሿ ግራ ገባት። ብሎ የለ እንዴ በይ ተናገሪ ብሏል አላለም? አፈጠጠችባት። አብዬም በቃ ልጅቷ ላይ አታፍጭባት በይናያን አሁን እንሂድ አላት። ወይዘሮ አሰለፍም ቆይ ማን የመጣው አለችው። እሱን ስመጭ ብታዩ አይሻልሽ? ወይዘሮ አሰለፍ ወደ ሳሎን ስከድ እንግዲህ እንደምናውቀው የሀገራችን ሰው እንግዲህ ቤት ሲመጣ ወደ ቤቱ እንኳን ደህና መጣ ምን እግር ጣለ ነው የሚለው። ኧረ ወይዘሮ አሰለፍ ትነበብ አቤት እንዴት መጣሽ? በተረት እየተሳብኩ ትነበብ ወይ ትነበብና አሰለፍ እንግዲህ ገጥመዋል። አሁን ማለቴ ድንገት መጣሽ ማለቴ ነው አለች ኢዙዬ እናት። ወይዘሮ ትነበብም አይ ድንገት እንኳን እጄና አስቤ ነው የመጣሁት አቅጄና አስቤ ነው የመጣሁት አለቻት ትነበብ። ወይዘሮ አሰለፍም እንደደዊ ትነበብም ቀላል አይደለች። ቤቴ አይደለም ወይ ምን መደወል ያስፈልጋል? ቤቴ አይደለም አለች። እኔ ቤቴ አብዬ እንግዲህ እንደ ሀገራችን ባህል ፈገግ ብለው ሲመጡ ወይዘሮ አሰለፍ አይኗ አብዬ ላይ ተከለች። አለች ወይዘሮ አብዬ ምን ነው? አብዬም ደነገጡ። ምን ነው? ምንድን ነው የምትሽኮረመመው? ምንድን ነው የምትሽኮረመመው? አቶ አብዬም እንዴ ተሽኮረመመው አሉ አቶ አብዬም። ወይዘሮ አሰለፍም አንተ ወይዘሮ ትነበብ እንጂ ምንም ቢሆን ያምርበታል እኮ አለች። የዚህ ጊዜ አብዬ ይበስ ፈገግ አሉና አይደል ወጣትነቱ የበለጠ እንደውም አሁን ነው እያማረ ሄደበት። ወይዘሮ ትነበብ አንቺም እኮ ወጣት እየመሰልሽ ነው፣ አንቺም እኮ ወጣት እየመሰልሽ ነው አሏት አብዬ። ትነበብም አይ ከዚህ እንግዲህ ወይዘሮ አሰለፍ አለችና ከዛ በኋላ በነገራችን ላይ እኔም እዛሃለሁ ትነበብም ቀላል አይደለችም። አንቺ እንኳን አርጅተሻል አሰለፍ አንቺ አርጅተሻል አለቻት። ወይዘሮ አሰለፍም አዎ አርጅተሻል አለች። ወይዘሮ አሰለፍም አብዬ እየሰማህልኝ ነው አይነት አለም ለክፋት አይደለም ተይ እንጂ አሏት። ወይዘሮ አሰለፍም እና ለምንድን ነው ሀይዳ አዳ ለምንድን ነው ተይ እንጂ ለክፋት አይደለም ስትል እና ለምንድን ነው ያየችውን ነገር ነው የነገረች ያየችውን እውነቱን ነው የነገረች አሉ አብዬ ነጩን ፍርትው አድርገው ነገሯት። አይደል እንዴ ትንዬ አይኔ እናቴ ዛሬ አይደል እንዴ ትንዬ አሉ አቶ አብዬ። ወይዘሮ አሰለፍ ምንዬ አለች ወይዘሮ አሰለፍ። ኧረ ተይ በፈጠረሽ ታለም ኧረ ተይ። ወይዘሮ ትነበብም ተዋት፣ እሷን ተዋት፣ ተኔ ጋር እንጫወት። እሷ ሰው ማፋጀት ልማዷ ነው።
የለመደችው ነው። ሰው ማፋጀት ለማዛና አደገ አለች ለአብዬ። ወይዘሮ አሰለፍ ተጎን ምን ማለት ነው አደገ ማለት? ምን ማለት ረግመሽዋል እንዴ? እንዳያድግ ረግመሽው ነበር አለች። ትነበብም አረ እኔ ምን ወጣው? እስቲ ሂጂ ጥሪው ሌቷል ተኝቷል አለች። አቶ አብዬም ቀስቅሽላ ይቀሰቅሰውም ደግሞትን የተኛው አለች። ትነበብም ተይው ዞር ብዬ እስካየው ድረስ ይነሳል። ቤቱን ጎብኘት ሳደርገው ይነሳል። ተይው ችግር የለውም አለችው አለቻታ። ምኑ ነው ዘወር ብለሽ የምታየው አለች ወይዘሮ አሰለፍ። አቶ አብዬም ቤቱና ምን ችግር አለው ዘወር ብላ እኔ የጠፋው ሴትዮ አለች ወይዘሮ አሰለፍ። አብዬ አለች ጮክ አለችና አቶ አብዬም አቤት እታደም አሏት። ምን አደረግኩ አሏት። ምንድነው ከስር የምታወራው? ምንድነው ከስር የምታወራው አለች። ወይዘሮችን ተይ እሱን እንኳን ተዩ፣ በሱ እንዳመጭብኝ፣ እሱን አትንኪብኝ፣ በሱ አትንጭብኝ። ወይዘሮ ትነበብም እውነትም ትነበብ ቀላል ትነበብ አይደላችም። ወይዘሮ አሰለፍ ዘወር አለች። አቤት አለች ወይዘሮ አሰለፍ። ትነበብዬም ሰምተሻል? አሁን ቤቱን መጎብኘት እፈልግ ላስጎብኝሽ ትንዬ ራብዬ ቶብዬ ዛሬ ላስጎብኝሽ ትንዬ ምን ማቆማጠል ላስጎብኝሽ ትንዬ ቀላል ያቆላምጣሉ ብዬ ላስጎብኝሽ ትንዬ አሏት። ወይዘሮ ትነበብም አይ እኔ ራሴ ጎበኛለሁ። እንግዲህ ወይዘሮ ትነበብ ብድግ ብላ ስከድ አብዬም አይናቸው ተከተለ። ወይዘሮ አሰለፍ አብዬ ምን እየሆንክ ነው? እንዲህ በወንድም ይቀላል እንዴ? ምን እየሆንክ ነው አለቻቸው። አንቺ ራስሽ ምን እየሆንሽ ነው እንዴ? በወንድም ይቀናል? ለምን ያስጨነቀች እዚህ ድረስ በሰላም የመጣች ይመስልሃል? ለምንድን ነው የመጣችሁ አሏት። አብዬም አንተ እዚህ መኖርህን ሰምታ ነዋ። አሉ። አዎ አብዬ። አቶ አብዬ ወደ ኋላቸው ቀብረራሉና ሳቃሉና እውነትሽ ነው ታለም? እውነት ምንድን ነው አንተ አለች ወይዘሮ አሰለፍ። አለም ነው አትኝም? ዲሃዲያ አለም ነው። የምን አለም ነው? ባሏን አሁን አይደለ ወይ አቃጥላ ገደለ። አክሽ እሱን ተይው አሉና ልብሳቸውን አስተካከሉ። እንዴት ነው ልብሴ? እንዴት ነው አለባበሴ? እንዴት ነው አምራለሁ አሉ አቶ አብዬ። ወይዘሮ አሰለፍም አማት ባማታቀውን አማተበች። በስመ አብ ወልድ መንፈስ ተይ እንጂ ታለም፣ ምን ነካሽ? የልጆቹ አልበቃ ብሎሽ ደሞ ወዴን ይመጣሽ ታለም? ይደሞ ወዴን ይመጣሽ? ካልሆነ ላንቺም ልፈልግሽ ወይዘሮ አሰለፍም አዎ ምናልባት ቀና ከሆነ ብዬ ጭቅጭቁን ተይና የሚበላን ነገር እናዘጋጅ አሉ አቶ አብዬ። ወይዘሮ አሰለፍም አፈር ድንጋይ ትብላላ ነው ተነስቼ ምግብ የምሰራው አለች። አቶ አብዬም አረ ጥላቷ ይብላ ምነው እና እኔ አልሰራላትም እንዴ? እኔ እሰራላታለሁ አሉ አቶ አብዬ። ምንድነው አንተ የምትሰራላት? ምግብ ነው ታታለኋ እንደ ጅራፍ ጠጉሯን ይዤ እያስጮኩ ባላስወጣት እኔ አሰለፍ አይደለም። ልዑሌ ጆሲን አገኘው። ልዑልም ጆሲን እንግዲህ ጆሲ ተለጣጥፏል፣ ምክንያቱም ተደብድቧል። ልዑል አጅሬ አለው። ጆሲም መሞት ካልፈለግ ታጠገብ ዘወር በልልኝ አለው። ልዑልም ለሞት እንኳን አንተን ይሄ ቀረብከ። ትነበብ እንግዲህ ወሬ አደማምጣ ተትሽንሿና ከይዙዬ ወሬ አዳምጣ እልል እያለች ወደ ሳሎን ሄደች። እንኳን ደስ ያላችሁ፣ እንኳን ደስ ያለን አለች። እንዴ ደግሞ የምታገኝቶ ነው እልል የምትይው አለች። እናንተ ብትደብቁኝም ኩሽና ቤት ሄጄ ልጆቹ የሚያወሩትን ሰምቼ መጣ። እዚህ ቤት ከይዙ ሌላ ትልቅ ልጅ የለም አይደል አለች። ምን ነው ትልቅ መሆኑ ነው እንዴ? ደበቅ ከተለቁም አልፎ ማስጸነሱ ነው የሚገርመው አለች ወይዘሮ ትነበብ። አቶ አብዬም ነው የምትጮህብኝ አታውቅም ወይ አለችው። ወይዘሮ አሰለፍም ይኸውልህ አንተን እንዲህ አደረገኝ ምንም አያውቁም ስትል አንተነህ ያዘናጋኸኝ አለችው። አቶ አብዬም ቆይ እስቲ በመጀመሪያ ከልጆቹ እናረረ ምንስ ቢያደርጉ ምንድን ነው በስተርጅና እንደሚያንጨረጭርሽ አለች ወይዘሮ ትነበብ።
ወይዘሮ አሰለፍ ዝጊ አንቺ አሮጊት። እንግዲህ ወይዘሮ አሰለፍ ወጣት ነች። ዝጊ አንቺ አሮጊት፣ ልጅ እንኳን ስርዓት አትይዥም አለች ወይዘሮ ትናበብ። ማን ነው አሮጊት? እኔ ነኝ አሮጊት። እኔ ዳዴት ልኮ አንቺ የልጅ እናት ነበር። ውድና የተከበራችሁ አድማጭና ተመልካቾች ላይክ ሰብስክራይብ አድርጉልኝ። አመሰግናለሁ።